ኮሜንት ላይ ምንድነው ስራ እንዴት አገኘም ብላችሁም ደግሞ ጠይቃችሁኛል። ወሳኝ ጥያቄ ነው። ፌብሩዋሪ እንግዲህ ያው አፕላይ የሚደረግበት ምናምን ጊዜ ስለሆነ አንደኛ ፍላጎት እንዳላችሁ ያሳያል። ሁለተኛ ደግሞ ስራውን ገብታችሁ አይታችሁ በመነጽር ሙሉ ቀን ኮምፒውተር ፊት ለፊት እንዲህ ብዬ መቀመጥ ስለማልፈልግ በጣም ብዙ አፕላይ ማድረግ ለምን የማግኘት ቻንሳችሁም ደግሞ በዛው ልክ ስለሚሰፋ ማለት ነው። አንዳንዴ ብዙ ጀርመንኛ ያበዛው ምናምን ላውራ እንደ አንዳንድ ቃላቶች ሰላም ጋይስ እንዴት ናችሁልኝ? አለን መስገን። ዛሬም ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ወደ ስራ እየሄድኩ ነው። ምንድነው የምትሰራው ምናምን ብላችሁ የጠየቃችሁኝ አላችሁና በተቻለ መጠን እንግዲህ ምን እንደምሰራና እንዴት እንዳገኘውም ደግሞ በትንሹ ላሳያችሁ ሞክራለሁ ማለት ነው። አፕላይ ለማድረግ ፌብሩዋሪ ስለሆነ እነሱ ደግሞ የሚጀምሩት ትምህርቶቹ ብዙ ጊዜ ኦገስት ወይ ደግሞ ሰፕተምበር ስለሆነ ትንሽ ማቃትን ኢንፎ ነግራችኋለሁ ማለት ነው። አሁን ወደ ስራችን እንቀጥላለን። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ሌሎች ደግሞ ላይክ ያረጋችሁ ጠብቁኝ። ይመቻችሁ። አሁንማ በደንብ ለምዳችሁታላ። ይሄኛው የምታዩት እንግዲህ የስራ ቦታዬ ነው። ህንጻው መብራት የሚበራ አይመስልም። ከሩቅ ሳይ ሁሉም ሰው መጥቷል እንዴ ዛሬ ምናምን ያልኩ ነበር። ከስራ ህንጻችን ጀርባ ደግሞ እዛ ጋር ትልቅ ወንዝ አለ። ማይን ይባላል። ፍራንክፈርት ውስጥም የሚያልፍ ነው። መርከቦች ምናምን የሚያልፉበት ነው። ወሳኝ ነው ለጀርመን፣ ኒዘርላንድ፣ ፍራንክራይሽ ወይ ፍራንስ ማለት ነው። በጀርመንኛ ፍራንክራይሽ ይባላል። የነሱ ባንዲራ ምናምን የያዙ መርከቦች ብዙ ጊዜ በዚህ ያልፋሉ። ዊ አር ኢን ይላል ጋይስ። እዚች ጋር ደግሞ በካርዳችን ፒፕ እናረጋለን። ያው ሎጎውን ለማሳየት ነው የሸፈንኩት። ሄኖክ ዛሬ ስራ ገብቷል ማለት ነው። ማረጋገጫ ነው ትላላችሁ። አናዘር ካርድ መጠቀም ይላል እዚህ ጋር ወደኛ ቢሮ ስንገባ ማለት ነው። እንደተለመደው አንደኛ የመጣው ማን ነው? እኔ ነኝ። ይሄ ደግሞ ዘ ቢዩቲፉል ኪችናችን ይላል። በጣም ነው የሚያምረው። በጣም ነው የምወዳት። እዚህ ጋር ቁጭ ብዬ ምሳ መብላት ምናምን ደስ ይላል በጣም ከጓደኞች ሳይሆን ከስራ ባልደረቦች ጋር። ባለፈው ሲመጣ ወደዛ አይደል ያለፍኩት። የኛ ቢሮ ይሄ የኔ ዲፓርትመንት ኖርማሊ እሱ ነው። ዛሬ ግን እዚህ ጋር ገባለሁ ማለት ነው። ለምንድን ነው ካላችሁ ደግሞ እዚህ ዲፓርትመንት የሰው እጥረት ስላላቸው እኔ እዚህ ጋር ይረዳችኋለሁ። ሌላኛው እንደኔ ተማሪ ባለፈው ያሳየኋችሁ የለም እንደውም እሱ ነው እዚህ የነበረው። ጃንዋሪ እሱ ነበር ሲያግዝ የነበረው። ፌብሩዋሪ ደግሞ የኔ ነው። በየወሩ እየተቀያየረን ነው የምናግዛቸው። እዚህም ሁለት ስክሪን ላይ ነው የምሰራው። በጣም ነው የሚያቀለው። እኔ የምሰራው አይነት በተለይ እዚህ ዲፓርትመንት ውስጥ የምሰራው ነገር ሁለት ስክሪን በጣም ወሳኝ ነው። የኛውም ጋር እንደዛ ነው፣ ግን ይሄኛው ሞር ለሱ ያስፈልጋል። እዚህ ዲፓርትመንት የሆነ ችግር አለ ማለት ብዙ ቦታ ችግር ተፈጥሯል ማለት ነው። ድርጅታችን የኮንስትራክሽን እቃዎችን ነው የሚሸጠውና እዚህ ጋር ሬሲቶች ረሽኖን የሚባሉ በጀርመንኛ ኤልካቪዎች መኪናዎች ተሳቢዎች ምናምን እቃ የሚጭኑ ማለት ነው። በዚህ ሲስተም ኤስአፕ የሚባል አለ። በሱ ሲስተም ነው ኮንትሮል የሚደረገው ሁሉም ነገር እና የሆነ ነገር ማይድ ከሆነ ብዙ ቦታ ይቆማል ማለት ነው። እንደዛ ሲሆን ደግሞ መኒም ይቆማል ማለት ነው። ስለዚህ እዚህ ጋር ወሳኝ ዲፓርትመንት ነው። የኛውም እንግዲህ በኋላ ነግራችኋለሁ እንደዛው ነው፣ ግን በሌላ መንገድ ነው። ወደ ስራ ልገባ ነው እንግዲህ። የምሰራውን ደግሞ ላሳያችሁ አልችልም። ለምንድን ነው ካላችሁ እዚህ አውሮፓ ውስጥ ዳትንሹትስ ግሩንድ ኦርድኑንግ የሚባል አለ። እሱ ማለት ደግሞ እኔ አሁን የአንድን ሰው ዳታ ያልነሱ ፍቃድ ለሶስተኛ ሰው ለማይመለከተው ለምሳሌ አሳልፌ ከሰጠው ወይ ደግሞ ካሳየሁት ድርጅቱ 20 ሚሊዮን ብር ወይ ደግሞ የገቢውን 4% ይቀጣል ማለት ነው። በጣም ጥብቅ ነው። ትናንት ራሱ ለፈተና የሳጠና የነበረው አንዱ እሱን ነው። የመጨረሻ ፈተና ላይ እንደዚህ አይነት ነገሮች ወሳኝ ስለሆኑ ይመጣሉና ወደ ስራ ከመግባታችን በፊት ግን እቺን ዱረግ ማውለቅ አለብን። እኔው ነኝ በሚያሳዝነው ሁኔታ ለኛ ለተማሪዎች ብቻ ነው የማይፈቀደው እንጂ አብዛኞቹ ከቤት ነው የሚሰሩት። 5 ቀን ሁላ ማለት ነው። በሳምንት ሙሉ 5 ቀን ከቤት የሚሰራው አሉ። እና የሆነ ኢቨንት ምናምን ብቻ ሲኖር አንዳንዴ የሚመጡ ሰዎች አሉ። ፍሩሽቶክ ማለት ቁርስ ማለት ነው። ንገሩኝ እስኪ አንዳንዴ ብዙ ጀርመንኛ ያበዛው ምናምን ላውራ እንደ አንዳንድ ቃላቶች ያው አስተምረ ምናምን ስትሉ የነበራችሁ ስላላችሁ ሊጠቅም ይችላል። በዚህ አጋጣሚ አንዳንዴ ይዤ የመጣሁት አውፊሽትሪሽ ይባላል። ያው የሚቀባ ማለት ነው። እዚህ ጋር ትከፍቱታላችሁ። አርጌታ ይባላል። በጣም ነው የምወደው። ይሄ የዶሮ ነው። እዚህ ጋር እንደምታዩት ሁን ይላል እና ደግሞ ፒካንት ነው፣ ትንሽ የሚያቃጥል ማለት ነው።
ከዛ ደግሞ እዚህ ጋር ብሬትስል ጀርመኖች አሁን እኔ አንድ ነው ይዤ የመጣሁት። ጀርመኖች 4-5 ነው የሚይዙት። ለምን እንደሚወዱት አይገባኝም። በጣም ለስላሳ ነው፣ ግን እዚህ ጋር ውጭ ካሳደራችሁትም ደግሞ ድንጋይ ነው የሚሆነው። ድንጋይ ማለት ነው እግዚአብሔር። ከዛ ደግሞ አንድ የምወደው በጣም እንደሱ አይነት ሆኖ ኬዜ ወይ ደግሞ ቺዝ ያለበት አለ። በጣም የብቻው ራሱ ይበላል። ብዙ ያለበትን ነው ይዤ የመጣሁት። ራሱ እንደምታዩት በቅቤ ይበላል። ይሄ ቅቤ እዚሁ ላይ አድርጋችሁ ምናምን ወይ ከፍታችሁ ቅቤ ውስጥ ከታችሁ መብላት ማለት ነው። እንደዛ በጣም ነው የምወዱት እነዚህ ጀርመኖች። ሌላኛው ዲፓርትመንት ጋር ቶሎ ነበር የጨረስኩት፣ ግን በጣም ቢዚ የሆነ ቀን ነው፣ ብዙ ስራ ነው ያለው እና ወደ እኛ እንደመጣው በቃ ወደ እናንተ ሳልመጣው ወደ ስራ ቀጥታ ገባው ምናምን ብዙ ሰራው። ምሳ ራሱ ቶሎ በልቼ ተመለስኩኝ ምናምን። እንደባለፈው አብሬን አልበላንም። ይቅርታ እንግዲህ በቀጣይ እናስተካክላለን። ሜጃዬ ራሱ ልደርስ ነውና ለእናንተ ግን ያው ምን እንደሚሰራና እንዴት እንዳገኘው እነግራችኋለሁ ብዬ ስለነበረ ተማሪ ነኝ። አውስቢልዱንግ ይባላል። ትምህርት ቤትም አለኝ፣ እዚህም ደግሞ ስራ ቦታም አለኝ። አውስቢልዱንግ እንግዲህ ፋክ ኢንፎርማቲክ ፊው ሲስተም ኢንቴግራሲዮን ይባላል። ያው ሲስተም ኢንቴግሬሽን ከሃርድዌር ጋር ከኔትወርክ ጋር የተገናኘ ነገር ማለት ነው። አውስቢልዱንጉ ያው 4 አይነቶች አሉት። ለምሳሌ የኔን አይነቱ፣ ከዛ ደግሞ አንቨንዱንግ ኢንትቪክሉንግ የሚባል አለ፣ ሶፍትዌር ዴቨሎፕ የሚያደርጉ እና 2 ሌሎችም አሉ። ድርጅቶች እንደዚህ የሚቀጥሩት ከትምህርቱ ካለቀ በኋላም ለራሳቸው እዚሁ ለማስቀረት ነው። ግን ጀርመንና ሌሎች የውጭ ሀገራት ላይ የምትኖሩ እንደምታውቁት እንግዲህ በዚህ ጊዜ ከኢኮኖሚ ጋር የተገናኘ ምናምን ችግር ስላለ ብር የለም ስለሚሉ ያው ሰው ተምሮ ሲጨርስ ብዙ ጊዜ አይወስዱም። እሱም ደግሞ ያው እንደየፊልዱ ይለያያል። አሁን የጤና ፊልድ ምናምን ሲሆን ያው ቀጥታ ይወስዷቸዋል፣ ችግር የለውም። የኔ ክላስ 7 ልጆች ከአንድ ድርጅት ነበሩና አሳጥሮታል። እንደውም በ6 ወር ባለፈው ተፈተኑ ከኛ አስቀድሞና 7ቱም አልተወሰዱም። ወይ ይወስዱናል ወይ ደግሞ ያው አንወስድ ምናምን ብሎ ይለቁናል። ከዛ ምን እንሆናለን? ስራ ፈላጊ። እሱ እንዳይሆን ደግሞ እንግዲህ እናንተ በየሃይማኖታችሁ እስኪ ጸሎትና ዱዓ ብታረጉልኝ ደስ ይለኛል። የተመታ የዓለማችን ከባዱ ፈተና እየመጣብኝ ስለሆነ በቃ 10 ዓመት እዚህ ፊልድ ላይ የሰራ ሰው የማይሰራ ፈተና ማለት ነው። የምር ነው የምላችሁ። እየቀረበ ሲሄድ ትንሽ መጥፋት አይቀርም። ከወዲሁ እንግዲህ እንዲትረዱኝ ጠይቃችኋለሁ። ኮመንት ላይ ምንድን ነው ስራክ ብላችሁ ጠይቃችሁኛል። ሞር እዚህ ዲፓርትመንት አሁን ያለውበት የኛ ጋር የምሰራው አይቲ ሰፖርት ነው። ያው ቲኬት ሲስተም የሚባል አለ እዚህ የሆነ ሲስተም የአይቲ ችግር ያለባቸው ሙሉ ብዙ ቅርንጫፎች አሉን። ወደ 260 የመሸጫ ቦታዎች ስላሉ እነሱ ችግር የአይቲ ሲኖራቸው ሲስተሙ ውስጥ ገቡና ይጽፋሉ። የኔ ስልክ አይሰራም ወይ የኔ ፕሪንተር አይሰራም፣ የኔ ኮምፒውተር እምቢ አለኝ ምናምን ነገር ማለት ነው። እኛም ደግሞ እዚሁ ስለምናይ ሲስተሙ ውስጥ ገብተን ደውለን እንዲያርግ ምናምን እያለን እንግዲህ ካልሆነም ደግሞ ራይት ሬሽት አለን እዚህ የሰዎቹ ስክሪን ላይ ለመሄድ ማለት ነው። ሲስተም አለ ለሱም የሰዎቹ ስክሪን ላይ እንሄድና ስራውን ራሳችን እንሰራለን። ከዛ ችግሩን እንፈታለን ማለት ነው። ቅርንጫፎች ብቻ ሳይሆንም ደግሞ እዚህ ሄድ ኳርተራችን ጋር ራሱ ያው ከውጭ እንዳሳየዋችሁ ህንፃው ትልቅ ነው፣ +6 ነው እና ወደ 400 ሰራተኛ ነው ያለውና እነሱም የአይቲ ችግር ሲኖራቸው ወደኛ ሮጦ ነው የሚመጡት። ቲኬት መጠቀም ይችላሉ፣ ግን በአካል ከመጡ እኛው ከእነሱ ጋር ሄደን ስለምንሰራላቸው ቶሎ እንደሚያልቅላቸው ስለሚያውቁ በአካል ይመጣሉ። እዚህ ከካሜራ ጀርባም ደግሞ የሰርቨር ሩም አለ። ብዙ ነገር እንሰራለን እዛ ውስጥ። የአይቲ ቋሚ ሰራተኞች ስራ ያሳዩናል ምናምን፣ ደግሞ በፕሮጀክታቸውም እናግዛቸዋለን። የሚሰራ ስራ ካለ ይሰጡናል። እሱን እየሰራን እየተለማመደ ምናምን ነው የምንሄደው። አሁን 3ኛ ዓመት ውስጥ ነን። ያው ልንጨርስ ስለሆነ ኦልሞስት እንደ ሰራተኛ ነው። ብዙ ነገር የራሳችንን ፕላን አድርገን ምንድነው የሚሰራው ዛሬ ምናምን የሚለውን እንደ ድሮ እነሱ አያሳዩንም ወይ ይሄን ስራ አይሉንም። አሁን እየተውን ነው ራሳችን ሁሉንም ነገር እየሰራን ስለምንሄድ ያው እየለመደን ሲስተሙንም ድርጅቱን ብዙ ነገር
ፕሮሰሱ ምናምን ስለሆነ ማለት ነው። እሱ ራሱ አንድ እድገት ነው፣ ደስ ይላል። መጀመሪያ ስትገቡ እንዴት እንደነበራችሁ እና አሁን ላይ ምን ላይ እንዳላችሁ ስታስቡ ማለት ነው። እኔ ድሮ አይቲን በጣም ይጠላ ነበር የሌለ ማለት ነው። የምጠሉት ነገር አይደለ ወደ ሰው የምመጣው ብዙ ጊዜ የሚባለው ግን የምር ሌላ ፊልድ ብገባ እኔ እንጃ እንደዚህ ወድጄ የምሰራ አይመስለኝም። ሌላኛው ሶፍትዌር ዴቨሎፕመንት ስለሆነ ብዙም አልሳብኝም። በመነጽር ሙሉ ቀን ኮምፒውተር ፊት ለፊት እንዲህ ብዬ መቀመጥ ስለማልፈልግ ማለት ነው። ይሄ ባይዞ ለስክሪን ነው በጣም ይጠቅማል። ከዚህም ገብቼ ደግሞ ወደ ጥናት ምናምን ስለሚሄድ ብሉ ነገር ታያላችኋል። እሱ ይከለክላል። ስክሪን ወደዚህ ሲመጣ ተመለስ ምናምን ይላል እና ብቻ ያ የሶፍትዌር ዴቨሎፕመንቱ ብዙም ስላልተመቸኝ ይሄኛውን በቃ መሞከር አለብኝ። ሳዩ እንቅስቃሴ ምናምን አለው እንዳልኳችሁ ቴስት እናረጋለን። ዲቫይሶች ምናምን ወደ ቅርንጫፎች ስለምልክ ወደዚህ ወደዛ ነው፣ ደስ ይላል። እሱ እንዲትወዱ ያደርጋል። ለምን እኔ መቀመጥ አልፈልግም ሙሉ 8 ሰዓት። ከሰዎች ጋር ያገናኛችኋል በጣም ያው ኮሚኒኬሽን ኮንታክት ምናምን። ሌላ ሰው መጥቶ ይህንን ተቸገርኩ ምናምን ስላችሁ ስትፈቱለት እና ሲደሰት፣ ባለፈው እዚህ ቪዲዮ የሰራው ጊዜ በስልክ አንዱን አስደስተን ለቀቅ ነው አላልኳችሁ? እንደዛውም ደግሞ በአካል የምደሰቱ አሉ። ትንሽ ነገር ነው። እዚህ ባይዞ ነጮቹ ኮምፒውተር ጀስት ለመጠቀም ብቻ ስለሆነ ብዙ ጊዜ አያርፉትም እና ትንሽ ስህተት ብቻ ሰርቶ ያው አልሰራ ስላቸው እኛን ጠርቶ ብቻ ሄደን አንዴ ስንቀይር ሲሰራ ቴንኪው ምናምን ላሉ። ከሌላ ቅርንጫፍ ራሱ እዚህ ብዙ ጊዜ ያገዝኳት አለች እና ባለፈው እዚህ ትሬኒንግ ነበር አታች ላይ መጥቼ አንተ ጋር ሰላም ላለው ምናምን ብላ ለትሬኒንጉ ከሌላ ቅርንጫፍ ስትመጣ የኛ ቢሮ መታ ሰላም ብላኛለች። እንዴት ነህ ምናምን ብላ። እንደዚህ አይነት ሰዎች ፈረንጆችም አሉ። እስከ 6ኛ ፎቅ እንሄዳለን፣ ታች አንደርግራውንድ እንወርዳለን ምናምን ብዙ ነገር ነው። እንዴት አገኘም ብላችሁም ደግሞ ጠይቃችሁኛል እና ኮመንት ላይ። እሱም ደግሞ ወሳኝ ጥያቄ ነው። በተለይ አሁን ላይ ፌብሩዋሪ እንግዲህ አሁን አፕላይ የምደረግበት ምናምን ጊዜ ስለሆነ እንደ ስራ ነው የምትፈልጉት። በቃ ይሄኛውን ትገቡና ጎግል ላይ በምትፈልጉ ፊልድ ሰርች ታረጋላችሁ፣ ታያላችሁ አለ። ያው አውስቢልዲንግ ሲሆን ብዙ አለ። እንደውም ድርጅቶች ስለሚፈልጉ ለምን ትንሽም ብር ስለሆነ የሚከፍሉት በዛውም ልክ ደግሞ ብዙ ስራ ስለምትሰሩ ነው እዚህ ስለማይ ማለት ነው። እንሰራለን፣ ብዙ እናግዛለን፣ ይፈልጋሉ። ግን የአይቲ ትንሽ ጠጠር ይላል እውነት ለመናገር። ቋንቋ በትንሹ ቤስፋይ ነው። ከተቻለ ሴአይንስ እኔ ሴአይንስ እያረኩ ነው ያኔ ኢንተርቪው ምናምን ሲያረግ የነበረውና ጠቅሞኛል እሱ በጣም። ገና 2 ዓመት ሳይሞላኝ ነበር እዚህ ሀገር። ኢንተርቪው ከኔ ጋር ካረጉ 3 ሰዎች አንዷ ሴትዮ በጣም ነው የወደደችኝ። በቃ 2 ዓመት ሳይሞላ እንደዚህ ከሆንክ ካወራ እና ደግሞ ሴአይንስ ላይ ከሆንክ ትምህርቱንም ትወጣዋለህ፣ ትችላለህ፣ ትማራለህ እና ፈተናም ነበረ። ጀነራል አፕቲቲዩድ ነገር የለም ከሁሉም ነገር የመጣ እንግሊዘኛ፣ ዶጅ፣ ማትስም ያለበት ብዙ ነገር ሎጂክም ያለበት ያው እንዴት እንደምታስቡ ምናምን መዘጋጀት አለባችሁ ማለት ነው። ሌላኛው የትምህርት ማስረጃ ነው። ወደዚህ ሀገር ማስቀየር አለባችሁ። ስታስቀይሩ ደግሞ ከተቻለ የዚህ ሀገር የ12ኛ ክፍል ሰርቲፊኬት የለም ከሱ ጋር እኩል የሚሆን ከሆነ በጣም ጥሩ ነው። ግን ወደ 10ኛ ምናምን ክፍል የምታስቀይሩ ከሆነ አይቲ ለመግባት በጣም ነው የሚያስቸግረው። ሲቪ ምናምን ማዘጋጀት ያው ግዴታ ነው፣ ያለሱ አይሆንም። እና ደግሞ ከተቻለ ሁሌ እንደሚላችሁ ፕራክቲኩም አስቀድማችሁ ለማድረግ ሞክሩ። ከዛ ሲቪያችሁ ላይ ታስገባላችሁ። አንደኛ ፍላጎት እንዳላችሁ ያሳያል። ሁለተኛ ደግሞ ስራውን ገብታችሁ አይታችሁ እንደወደዳችሁ በሱ መቀጠል እንደምትፈልጉ ስለሚያሳይ ሞር ለእናንተ አድቫንቴጅ ነው የሚሆነው ማለት ነው። የሆነ ቦታ ደግሞ እንግዲህ ለኢንተርቪው ትጠራላችሁ ማለት ነው። ከዛ በፊትም ግን ባይዞ የኦንላይን ፈተና ልትፈተኑ ትችላላችሁ። እኔ እንደዛ ነው የኦንላይን ፈተና ተፈተንኩኝ። ያለፍኩበትም ቦታ ነው ወደ ኢንተርቪው ደግሞ የገባሁት። ትምህርት ሲጀምር ድርጅቱ ነው የሚያስመዘግባችሁ። የሆነ ትምህርት ቤት አብሮ የሚሰሩት ትምህርት ቤት አለ። ትምህርት ቀን ሲደርስ የመጀመሪያ ቀን ይሄንን ትምህርት ቤት ሂድ ምናምን ይለዋችኋል። ትምህርት ቤቱ ትሄዳላችሁ። ራሳችሁ አትፈልጉም፣ ራሳችሁ አትመርጡም ምናምን። ሁሉም ተዘጋጅቶ የትምህርት ቤት ቀን ሲደርስ ሂድ ነው የምትባሉ። ሄዳችሁ ያው መማር ነው ጋይስ። እዛው ቢሮ ጥያችሁ ወጣዋ። በቂ ባይሆንም ትንሽ ኢንፎርሜሽን ሰጥቻችኋለሁ ብዬ ተስፋ አረጋለሁ።
ዋናው ማድረግ ያለባችሁ ያው እናንተ ፍላጎታችሁ ማየት ነው። በምትፈልጉት ነገር ላይ ደግሞ በደንብ ብዙ አፕላይ ማድረግ ማለት ነው። ትንሽ አይደለም ብዙ በጣም ብዙ አፕላይ ማድረግ ለምን የማግኘት ቻንሳችሁም ደግሞ በዛው ልክ ስለሚሰፋ ማለት ነው። ትንሽ ቦታ ብቻ አድርጋችሁ አድርጌያለሁ ብላችሁ ከተቀመጣችሁ ላይሳካ ይችላል፣ አይታወቅም። የቀን ውሎ ምን ይመስላል ከጠዋት እስከ ማታ የሚለውን አሳየኝ ያላችሁ ኮመንት ላይ ያላችሁ፣ እሱንም ደግሞ እንግዲህ እሞክራለሁ ማለት ነው። ጠዋት ተነስቼ ማታ ተመልሼ ቤት እስኪገባ ድረስ እናንተ ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ቤትህንም ደግሞ አሳየኝ ያላችሁም ስላላችሁ ብዙ ጊዜ እስካሁን ስላልተመቸኝ ነው። አንድ ቀን የተማሪ ቤት ያው ከተመቻችሁ ደስ ይለኛል፣ አሳያችኋለሁ ባዶ ቤቴ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። እስከ ሌላ ቪዲዮ ቻው ቻው።